ውድ የቻናላችን ተከታታዮች ባለፉት 8 ተከታታይ ክፍሎች በደራሲ ስብሐት ገብረ እግዚአብሔር ሕይወትና ክህሎት ዙሪያ ገጸ ብዙ ዳሰሳዎችን ማቅረባችን ይታወሳል። ዛሬ ደግሞ የመጨረሻው ምዕራፍ ላይ ደርሰናል። በዚህ ዝግጅት የስብሐት የመጨረሻዎቹ ጊዜያትና አሟሟቱ ላይ ትኩረት እናደርጋለን። እንደተለመደው ቻናሉን ላይክ፣ ሰብስክራይብ እና ሼር እንዲያደርጉ በአክብሮት እንጠይቃለን። በኢትዮጵያ ዘመናዊ ስነ ጽሑፍ ታሪክ ውስጥ እንደ ስብሐት ገብረ እግዚአብሔር ያለ አወዛጋቢ ስብዕና ያለው ደራሲ ማግኘት አስቸጋሪ ነው። ስብሐት ነፃ የሕይወት ፍልስፍና ይከተል ስለነበር በተለያዩ የሕይወት ዘመኖቹ ከበርካታ ሴቶች ጋር የፍቅር ግንኙነት ነበረው። ይሁንና ሁሉንም የሚወዳቸው እንደነበረ በአንድ ቃለ መጠይቅ ተናግሯል። የጋብቻ ሕይወቱም ቢሆን እንደራሱ ባህሪ ለየት ያለ ነበር። የስብሐት የመጀመሪያ ሚስት በወቅቱ የገንዘብ ሚኒስቴር የነበሩት የአቶ ይልማ ደሬሳ ልጅ ሀና ይልማ ስትሆን የመጨረሻዋ ደግሞ ወይዘሮ ትርፋ ትሰኛለች። ከሁለቱ ውጪም በርካታ ፍቅረኞች እንደነበሩት ይነገራል። በአጠቃላይ 5 ልጆችንም አፍርቷል። ስብሐት ከመጨረሻ ሚስቱ ከወይዘሮ ትርፋ ጋር የ40 ዓመት የዕድሜ ልዩነት ሲኖራቸው ከሚያገባቸው ሴቶች ጋር ለሚነሳበት የዕድሜ ልዩነት ጥያቄዎች የሚሰጠው ምላሽ ከራሱ የሕይወት ፍልስፍና ጋር የተያያዘ ነበር። እኔ የምጽፈው ሰው ላደረገው እንጂ ሊያደርገው ስለሚገባው አይደለም እንደሚለው ነው። የስብሐት የሕይወት ዘይቤ ከማህበረሰቡ የተለመደ ደንብ ያፈነገጠና የራሱን ነፃ ምርጫ ብቻ የሚከተል ነበር። ወይዘሮ ትርፋን በበኩሏ በሰጠቻቸው ምስክርነቶች ስብሐት ወጣት አስተሳሰብ ያለውና ለሰው ልጅ ክብር የሚሰጥ በመሆኑ የዕድሜ ልዩነቱ በትዳራቸው ላይ እንቅፋት እንዳልፈጠረ ገልጻለች። ስብሐት ለመረጠው የሕይወት ዘይቤ ይቅርታ የማይጠይቅና በዚያው ልክ ከሁሉም ጋር ተስማምቶ መኖርን የሚያውቅበት ነበር። አፈንጋጭነትን ከተወዳጅነት ጋር ደርቦ የሚያስኬድበት ጥበቡ እጅግ ይደንቃል። በእውቀቱ ስዩም ስብሐትን በቅርብ ከሚያውቁትና የሕይወት ፍልስፍናውን ከተረዱት ደራሲያን አንዱ ሲሆን በተለያዩ ጽሑፎቹና ቃለ መጠይቆቹ ስብሐት ለቁሳዊ ሀብት ግድ የሌለውና እጅግ ቀላል ሕይወትን የሚመራ መሆኑን መስክሯል። መከራን መርሳት የተቀደሰ ተግባር ነው የሚለው ስብሐት ማዝናናትን ተቀዳሚ ዓላማ አድርጎ እንደሚጽፍም በእውቀቱ መስክሯል። ሌላው የስብሐት መገለጫ ደግሞ የውበት አድናቂ መሆኑ ነው። ስብሐት ለውበት ያለውን አድናቆት ሲገልጽ ለጓደኛው እንዲህ ይለዋል፣ ተከተላት፣ እኔን በማንኛውም ጊዜ ታገኘኛለህ፣ ውበትን ግን ሁልጊዜም አታገኛትም። ይህ የሚያሳየው ለተፈጥሮ ስሜቱና ለውበት ያለውን ከፍተኛ መደመም ነው። ውብ ወጣት ሴቶችን ስጋ የለበሱ አበቦች እያለ የሚጠራቸው ስብሐት መጽሐፍትን እየመረጥክ አንብብ፣ ከሴት ጋርም እየተጠነቀቅ ተደሰት ብሎ ይመክራል። እሱም ውብ መጽሐፍቶችንና ውብ ሴቶችን እያሳደደ አንብቧል፣ አጫውቷል። በዘመኑ በውበት ከከነፈላቸው እንስቶች አንዷ አስናቀች ወርቁ ስትሆን እንዲህ ሲልም ገልጿት ነበር። አስናቀችን በወጣትነቷ መመልከት ለወንድ ልጅ ከባድ ፈተና ነበር በማለት ገጸ ብዙ ስብሐት የውበት አድናቂ የመሆኑን ያህል እጅግ ደግና አዛኝም ነበር። ጋሽ ስዩም ተፈራ የስብሐትን ደግነት ሲያስታውሱ እንዲህ ብለው ነበር። አንድ ቀን አኩርፌና ተከፍቼ ከስብሐት ጋር መንገድ ላይ ተገናኘን። ፊቱ የተረበሸ ይመስል ነበር። ስዬ ምን ሆናል አለኝ ፊቴን እያየ። ምንም አልሆንኩም ብዬ ለመዋሸት ሞከርኩ። እሱም አውቃለሁ ባክህ ብሎ አስጨነቀኝና ነገርኩት። በቃ ገንዘብ ቸገረኝ አልኩት። በእርግጥ የቸገረኝ ለትልቅ ጉዳይ አልነበረም። ስብሐትም ፈገግ አለና በፍጥነት እጁን ወደ ኪሴ ሰዶ
ስዩም በእኔና ባንተ መካከል ገንዘብ ወረቀት ነው አለኝና ፈገግ እንዳለ ትቶኝ ሄደ። ኪሴ ስገባ ድፍን 50 ብር ነበር ያገኘሁት። ደስ አለኝ። በነጋታው በሚሰራበት ማስታወቂያ ሚኒስቴር ሄድኩና ስፈልገው አጣሁት። ተስፋዬ ገብረ ቢሮስ ነበርና ስብሃትን አይተዋል አልኩት። እሱም ትናንትና ልጁ ታማለች ተብሎ ለማሳከሚያ 50 ብር ተበድሮን እንደወጣ አልተመለሰም ሲለኝ ወዲያውኑ እምባዬ ያቀረረ ይላሉ ጋሽ ስዩም። ስብሃት እንዲህ ለሰው አዛኝ ነበር። በሌላ ጊዜ ደግሞ ይላሉ ጋሽ ስዩም፣ በሌላ ጊዜ ደግሞ ማዘጋጃ ቤት በር ላይ ቀጠረኝና ልክ እንደመጣ ስዬ ውለታ ዋልልኝ አለኝ። እሺ ምን ላድርግልህ አልኩት። እባክህ ጀርባ ላይ እንዳለቅስ ፍቀድልኝ አለኝ። እሺ አልኩትና ጀርባዬ ላይ ስቅስቅ ብሎ አለቀሰ። ጀርባዬ ሲርስ ይሰማኛል። እንደጨረሰ ፊቱን ጠራረገና ጀርባው ላይ የሚያለቅሱበት ወዳጅ ማግኘት እንዴት መታደል ነው ብሎ ቅፍ አድርጎ ስሙኝ ሄደ። እኔም ምን እንደሆነ ሳልጠይቀው እየተከተልኩት አለቀስኩ ይላሉ ጋሽ ስዩም ተፈራ ከስብሃት ጋር ያሳለፉትን ጊዜ ሲያስታውሱት። ስብሃት እንዲህ ያለ ሆደ ቡቡ ነበረ። ዘነበወላ ደግሞ በማስታወሻ መጽሐፉ ስብሃት ከዓይነ ስውራንና አካል ጉዳተኞች ላይ ሎተሪ መግዛት ባህሪ ነበረው ይላል። አንዴ ሎተሪ ሲገዛ አገኘሁትና አንተም በዚህ ታምናለህ አልኩት። እሱም እድሉ ሲያጋጥመን እንሳተፋለን፣ ደግሞ እኮ አባ ኪዳነ ማርያም መጽሐፍ ገልጠውልኝ ኮከቤን ሲቆጥሩት ሎተሪ እንድገዛ አዘውኛል አለኝ። እስካሁን ታዲያ ወጥቶልሃል ስለው አባ እኮ ግዛሉኝ እንጂ ይደርሳል አላሉኝም ብሎኝ ወደ ቤተ መጻሕፍት ገባ ይላል ዘነበ። 76 ዓመታትን እዚች ምድር ላይ የተንከራተተው ስብሃት በአብዛኛው ተደስቶና ያሻውን ፈጽሞ ያለፈ ድንቅ ደራሲ ነው። ሰዎች እሴት ያለው ሕይወት መኖር እንዳለባቸው ይመክራል። የሰው ልጅ ጭንቁ መሆን ያለበት ከሞት ለማምለጥ ሳይሆን ሞት እስኪመጣ ድረስ ክብር ያለው፣ እውነት ያለው፣ ማስተዋል ያለው፣ ደግነት ያለው፣ ፍቅር ያለው፣ ሰላም ያለው ኑሮን መኖር ነው ይላል። ስብሃት ከተናገረው ምንም ሳያጓድል ሕይወትን በሚገባ አጣጥሟት አልፏል። ሞትን እቀድሟለሁ ብሎ እንደፎከረ ይኸው በእኛ ልብ ውስጥ ሳይሞት ዛሬም አለ። የኔን ልደት መላው የኢትዮጵያ ሕዝብ ነው የሚያከብረው ይል ነበር። የተናገረውም ሰምሮለት ልደቱ በአርበኞች ቀን፣ እልፈቱ ደግሞ ከሰማዕታት ቀን ጋር አብሮ ይዘከርለታል። ምክንያቱም እድለኛው ስብሃት የተወለደው ሚያዝያ 7 ያረፈው ደግሞ የካቲት 12 ነው። የጻድቃን ቀጠሮ ልንለው እንችላለን። አዳም ረታ ሰዎችን ሆን ብለን ለመርሳት ስንሞክር ነው የበለጠ የምናስታውሳቸው ይላል። ትዝብቱን ሲቋጭም ታሪክ አያያዛችን ጥሩ አይደለም ይልና በታሪክ ላይ የሚሰሩ ደባዎችን ይታዘባል። ታሪክንና ታሪከኞችን በማጥፋትና በማረሳሳት እንደ ኢትዮጵያውያን ኩነኔ ይሰራ የለም። በተለይ የሚመሰክሩብን መስሎ ከተሰማን ጥላሸት ቀብተን አሊያም ማደባብሰን እናልፋቸዋለን ይላል። በዚህ ረገድ ስብሃት እድለኛ ነው። በብዙሃን ልብ ውስጥ ዛሬም አለ። የስብሃትን አወዛጋቢ ስብዕና በሁለት ስንፈርጀው በአርክቴክት ሚካኤል ሽፈራውና በዘነበወላ መካከል የሚመላለስ ይሆናል። በሚካኤል በኩል የሌሎችን ስብዕና አበላሽቷል የሚል ክስ እየቀረበበት፣ ከወደ ዘነበ በኩል ደግሞ የእውቀትን አጽናፈ ሰማይ ለፍጥረታት አቅርቦ ያሳየ ተብሎ እየተወደሰ ይኸው አለ። ፈራጁ እግዚአብሔር ቢሆንም በሲኦልና በገነት መካከል የማመላለስ መብቱ ግን የሰው ልጆች ነው። ሰው በሞትና በእርጅና ሽሽት ነው ዘመኑን የሚያሳልፈው የሚለው ስብሃት እሱም ሕይወትን እጅግ ያፈቅር ነበር። በአንድ ወቅት ባደረገው ቃለ ምልልስ ሰው ሁሉ ቢያልቅ እንኳን እኔ ብቻ ተርፌ በሕይወት ብቆይ ደስታዬ ነው በማለት ተናግሮ ነበር። በብዙ መጽሐፎቹ ስለ ሞትና እርጅና ሳያወጋ ያለፈበት ቦታ የለም። ምንም ወጣት ብንሆን፣ ቆንጆ ብንሆን፣ ጠንካራና ጤናማ ብንሆን አንድ ቀን ማርጀታችንና ከሕይወት መዝገብ መፋቃችን አይቀሬ መሆኑን ተናግሯል።
ስለ ሞት ደግሞ እንዲህ ብሎ ነበር። እኛ ሟች ነን፣ ከመሞታችን በፊት ግን ሟች አምላክ እንሁን። ሞትን እንቅደመው። ተዘጋጀህም አልተዘጋጀህም ጉዳዩ አንድ ቀን ያበቃል። ከዚያ የምትወጣ ፀሐይ አትኖርም፣ ደቂቃዎችም ቀኖችም የሉም። አትንኩይ ባይነትህና ቅናትህ ጨርሶ ይጠፋሉ። እንዲሁም ተስፋዎችህ፣ ጽኑ ፍላጎቶችህ፣ እቅዶችህ፣ የሥራ ዝርዝሮችህ ጊዜ ያለፈባቸው ይሆናሉ በማለት ስለ እርጅና አስከፊነት ደግሞ እንዲህ ይላል። በመጀመሪያ ስም ትረሳለህ፣ ከዚያ መልክ፣ በመቀጠል ዚፕ መዝጋት፣ ሲለይልህ ደግሞ ዚፕ መክፈቱን። ስብሃት በመጨረሻዎቹ ቀናት ታሞ አልጋ ከያዘበት ቀን አንስቶ እስከ ህልፈቱ የነበረውን ሁኔታ ዘነበወላ በወቅቱ ከቁም ነገር መጽሔት ጋር የሚከተለውን ቃለ መጠይቅ አድርጎ ነበር። ጋዜጠኛ: የጋሽ ስብሃትን ህመም ለመጀመሪያ ጊዜ የሰማው መቼ ነው? ጥር 7 ቀን ቦሌ መንገድ ከባለቤቴና ከሌሎች 3 ጓደኞቼ ጋር ምሳ እየበላን ስልክ ተደወለ። ደዋዩ ሰው ጋሽ ስብሃት ሊያናግር ይፈልጋል አለኝ። የሰማሁት ድምጽ የጋሽ ስብሃትን የማይመስል የሚንተፋተፍ አይነት ነው። የሱ ድምጽ ጎርናና ነው። ሲደውልልኝ ሞ ካፒቴን፣ የኔ ካፒቴን ብሎኝ ነው የሚጀምረው። በዚህ ቀን ግን ይሄን አላለኝም። ጋሽ ስብሃት አንድ ነገር ሆናል፣ እባክህን ስልኩን አጠገብህ ላለው ልጅ ስጥልኝ አልኩት። ያናገረኝ ሰው 22 ማዞሪያ ሙልሙል ዳቦ ቤት ብለህና አለኝ። በቦታው ስትደርስ እንዴት ባለው ሁኔታ ላይ ነበር? እንደተመለከትኩት ከላዩ ላይ ግርማ ሞገሱ ተገፎ ነበር። ይህ ሰው ታሟል፣ አንድ እግሩ ጉድጓድ ውስጥ ነው ያለው። እናንተ ግን ፊልም ስራ እያላችሁ አላሳከማችሁትም በማለት ከደወሉልኝ ልጆች ጋር ተነጋገርኩ። ጆሮውን ስላመመው መድኃኒት ታዘንለታል አሉኝ። ይህንን ከተመለከትክ በኋላ የወሰድከው እርምጃ ምን ነበር? ዩኒቨርሳል ክሊኒክ ቀጠሮ ያዝኩለት። በተደጋጋሚ የሚያክመውና የሚወደው ዶክተር ገመችስ ማሞ እንዲያይ ሆነ። ኃላፊነቱን ትወስዳለህ ልጻፍለት ብሎ ከጥር 8 አንስቶ ቤተ ዛታ ተኛ። የሚያስፈልገውን ክፍያ ከፍዬ ካጠናቀቅኩ በኋላ ለታናሽ ወንድሙ ለዶክተር ተወልደ ገብረ እግዚአብሔር ደውዬ መታመሙን አሳወቅኩ። አስፈላጊውን ወጪ ተካለው፣ ማግኘት ያለበትን ሕክምና ያገኝ አለኝ። በወቅቱ አካሉ ደክሟል፣ ሊያበረታው የሚችል ሕክምና ተደረገለት። ህመሙ ምን እንደሆነ ታውቅ ነበር? ቤተ ዛታ ተኝቶ እየታከመ ሳለ በ11ኛው ቀን ህመሙ ቲቢ እንደሆነ ታውቋል። ከዚያ በኋላ ነው ወደ ሃሌሉያ ክሊኒክ የወሰድነው። የቲቢ ህክምናውን በክሊኒኩ እየተከታተለ ጉሮሮ አካባቢ ለነበረው ህመም ወደ አደራ ክሊኒክ ተጻፈለት። እዚያም ከጉሮሮ ለምርመራ ናሙና ወሰዱና ውጤቱን ለማወቅ ዩናይትድ ቪዥን ክሊኒክ ላኩን። ከ5 ቀን በኋላ ውጤቱ ሲደርስ ካንሰር መሆኑ ተረጋገጠ። ውጤቱን ከሰማ በኋላ ምን ነበር የተሰማ? በሚዲያ በማሳወቅ እንዲሁም ለእንዲህ አይነት ችግር በጀት የሚይዙ ድርጅቶችን በመጠየቅ ከሀገር ወጥቶ እንዲታከም እናደርጋለን ብዬ አስቤያለሁ። በዚህ ጉዳይ ከሱራፌል ወንድሙ ጋር ተነጋግረን ነበር። የክሊኒኩ ከፍተኛ የሥራ ኃላፊ ፕሮፌሰር ጌታቸው ለዶክተር ተወልደና ለኔ ነገሩን እዚህ ሀገርም ሆነ ውጪ ቢታከም ብዙም ለውጥ አያመጣም። እኛ ጥረት ያደረግነው ለሳምባው ነበር፣ አሁን ግን የጉሮሮ ካንሰር ተከስቷል በማለት ነበር። ውጤቱን ካወቅን በኋላ አስኮ ወደሚገኘው ወደ ታናሽ ወንድሙ ዶክተር ተወልደ ቤት ወሰድነው። የቤት ውስጥ እንክብካቤና ጥበቃችሁ ምን ይመስል ነበር? መድኃኒትና ምግብ የሚሰጠው በአፍንጫው በኩል በተተከለ ቱቦ ነው። በዶክተር ተወልደ ቤት እየተገናኘን ተራ በተራ እንጠብቀው ነበር። ሐሙስ ቀን ሲያስታምመው የነበረው ስብሃት ያሳደገው ደምሳቸው ኃይለ ሚካኤል ነበር። ሌሊት 5 ሰዓት አካባቢ ስብሃት በአፍንጫው የተተከለውን የምግብ ጉልኮስ ነቃቀለው። ለምን እንደዚህ ታደርጋለህ ሲለው ደምሰው እወድሃለሁ፣ የዛኑ ያህል ደግሞ ጠላሃለሁ፣ ሞቴን በሰላም እንዳልቀበል ስትመቀኝ ብሎታል። እንደዛ እንዳለው የጽሑፍ መልእክት ወዲያውኑ ላከልኝ። እኔ ግን መልእክቱን ከስልኬ ላይ ያነበብኩት ጠዋት ነበር። ከመልእክቱ በኋላ ምን ነበር ያደረከው? ከደምሰው ጋር በስልክ ተነጋገርን። ደምሰው ጋሽ ስብሃት ያሳደገው ልጅ ነው። የነቀለው መሰቃየት ባለመፈለጉ ነው። ከዚያ በፊት ከጋሽ ስብሃት ጋር ስለሞት ብዙ አውግተናል።
ይህንን እንደ መብት አክብርለት። እኔ መጥቼ ሊረዳ በሚችለው ቋንቋ ነግረዋለሁ። እስከዛ ለዶክተር ተወልደ ባለቤት አሳውቃት አልኩት። ሞቱን በጸጋ ለመቀበል መፈለጉን ሁላችንም በዚህ ተስማማን። አርብ የማደር ተራው የኔ ነበር። ቀን ስደርስ ድብን ያለ እንቅልፍ ይዞታል። ሲነቃ ተመለከተኝ። አካሉ ቢደክምም አእምሮ በሚገርም ሁኔታ ላይ ነበርና ወረቀት ስጠኝ አለኝ። ልሳኑ ወደ መያዝ ደረጃ ላይ ስለደረሰ በግራ እጁ ጽፎ ሰጠኝ። ሌሊት ሳይመስለው አልቀረም። በኃይል ሲያስል ደግፌ ያስቀመጥኩት። ይህኔ ምግብ ወደ ሆድህ ሊገባ አልቻለም። ሐቅታ እንኳን መጥፋት አልቻልክም። መርፌውን ነቅለህ የባሰ ችግር ውስጥ ገባህ። በድጋሚ መርፌው እንዲተከል ትፈቅዳለህ አልኩት። ባይስማማ ኖሮ አላስገድደውም ነበር። እርሱ ግን ፈቃደኛ ሆነ። በድጋሚ መርፌው ተተክሎለት ነበር። አደራ ክሊኒክ መርፌውን ለማስተከል ወስደነው ነበር። ሆኖም ግን የጉሮሮ እጢ ከማበጡ የተነሳ ሊሳካ አልቻለም። ያለው አንድ አማራጭ ሆድ ዕቃውን ቀዶ ሕክምና መስጠት ነው ተባልን። ዶክተር ተወልደ ህንድ አገር ለሥራ ስለሄደ ለባለቤቱ ደወልኩና ነገርኳት። ይህ ከሚደረግ በሰላም ቢያርፍ ይሻላል አለችኝ። ለመጨረሻ ጊዜ ያየው መቼ ነው? የካቲት 9 መሆኑ ነው። መልካም እድል ተባብለን ለራሴ የሚችለውን ያህል ጥሪ ያለው ብዬ ነው የወጣሁት። እዚያ ቀን በኋላ አላየሁም ማለት ነው። ቅዳሜ የካቲት 10 አይቼዋለሁ። እንቅልፍ ስለያዘው አልቀሰቀስኩትም። ሲሞት መመልከት አልፈልግም ነበር። ልናድነው ብዙ ጥረናል። ዶክተር ተወልደ ጊዜ የለውም። ሕይወቱ ሲያልፍ ብሎም ለቀብሩ የተገኘው ኬንያ ላይ የነበረውን ጉዞ ሰርዞ ነው። እሱ ሳይኖር ባለቤቱ ገንዘብ በመመደብ እኔ መድኃኒት በማቅረብና በተራይ በመንከባከብ ደምሰውና ጽዮን ያለመታከት በመንከባከብ ተረባርበናል። ቢሆንም እሱ አልፏል። ሞቱን እንዴት ሰማህ? ጋሽ ስብሃት ሲያልፍ ማየት አልፈለኩም። ስለዚህ ቤቴ ነበርኩ። ሲያርፍ ሌሊት ተደውሎ ተነገረኝ። ስሰማ ባዝንም ከስቃዩ ተገላገለ፣ አረፈ ነው ያልኩት። ስላስታመምኩት ምንም የሚቆጨኝ ነገር የለም በማለት ዘነበ የስብሃትን የመጨረሻ ስንብት ገልጿል። ጥልቅ አሳቢውና ሰላሳዩ ስብሃት እውነትን አጉልቶ በአንጻሩ ይሉኝታና ውሸትን ተጸይፎ ኖሮ ተጸይፎ ሞተ። በአፍሪካ አንድ አዛውንት ሲሞት ጉዳቱ አንድ ቤተ መጻሕፍት የተቃጠለ ያህል ነው እንደሚባለው ስብሃትም ያን ሁሉ ዕውቀትና ክህሎት ይዞ ይህችን ምድር ለመጨረሻ ጊዜ ተሰናበተ። ተናፋቂው ስብሃት ሆይ ሁሌም በልባችን ለዘላለም ጸንተህ ትኖራለህ እያልን ለ9 ተከታታይ ክፍሎች በደራሲ ስብሃት ገብረ እግዚአብሔር ሕይወትና ክህሎት ዙሪያ ስናደርገው የነበረውን ዳሰሳ በተከታዩ የዘካርያስ ማሞ ግጥም እንቋጨዋለን። በዚህ ድርሰት ዓለም ቋሚ ፍጥረት የለም፣ ቀዳሚ ተከታይ መጪ ያጅ ነው ሁሉም፣ መናጢ ድሃውም ልዕልቷም ልዑሉም፣ ቢኖሩት የዚህ ዓለም ኑሮ፣ ቢገቡ በሳሎን ቢወጡ በጓሮ፣ ቢሮጡ ቢያመልጡ ዘንድሮ፣ ሞት እንደው አይረሳም የሞትን ቀጠሮ። አጋፋሪ እንደሻው ስብሃት እንደሻው፣ ሲፈልግ በምስራቅ ሲፈልግ በምዕራብ፣ አይሸፋፈንም አያጥልቅም ሂጃብ፣ እንደወረደ ነው አያበዛም ጣጣ፣ ድንጋይን ድንጋይ ነው መላጣን መላጣ፣ ሲበሳጭ ሲናደድ ሲቆጣ መንፈሱ፣ እንኳን አበጀው ነው የስብሃት መልሱ። የግልጽነት አባት የግልጽነት አቦይ፣ ጸልየን ተስለን አብረን እንድንቆይ፣ ዋግን አልተሳካም በርቱብህ ድካሙ፣ ጋሼ ያመለጥከን ሄድክብን ዘንድሮ፣ ግን ይቆጨን ነበር ምንም አይነት ሥራ ባይታተም ኖሮ። በጣም አንባቢ ደህ እጅግም ፈላስፋ፣ ሁሌም ዝቅ ብለህ አንዴም ሳታናፋ፣ ድርሳንህ ታላቅ ነው ያለው ያንተ ድርሻ፣ ይመስገን ዘነበ አለ ማስታወሻ። በምንጭነት የዘነበውላ ማስታወሻ መጽሐፍን፣ የበእውቀቱ ስዩም ከአሜን ባሻገር መጽሐፍን፣ ቁም ነገር መጽሔት 2004 የካቲት ወር እትምን እንዲሁም ከተለያዩ ማህበራዊ ሚዲያ የተለቀቁ ቃለ መጠይቆችና ጽሑፎችን ተጠቅመናል።